እናድርጋ ሶል ምን አለ መሰለህ ነገር ላይ ሪፍሌክሽን ሰጥበታል እስካሁን ያላወራኸው አይደለም ያወራኸው ሐሳብ ላይ ሂስ ካለው ሂስ መስጠት ይችላል ከዛ የራሱ ደቂቃ ላይ ነው የሚያወራው ዋናው ግን ወሬያችሁ ግን ምን ላይ ነው ስጋና ደሙ ላይ የዘላለም ሕይወት ያሰጣል አያሰጥም እናንተ ደግሞ ፍጡርንና ፈጣሪን ደባልቃችሁ ያመሰገናችሁ በዛ ስጋና ደም ላይ እንዴት አድርጎ እኮ በቃ ስጋ ቀጥል 3 ደቂቃ ሰጥቻለሁ ሂስን ሰጠ ስጋና ደሙ ላይ የፍጡርና የፈጣሪን ስም እየጠራችሁ ምስጋና እያቀረባችሁ ነው እዛ ላይ የምታደርጉት ነገር ለመዳን ይሆናል ወይ ብሎ ነው ጥያቄ ያነሳው ቀጥል 3 ደቂቃ ነው እሺ ወንድማችን በጣም ሲያቦከው ከነበረው አንድ ሐሳብ ልነሳና ቂጣና ወይን እያለ ያቃለልከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 26 ቁጥር 26 ላይ እንጀራንም አንስቶ አመሰገነ ቆርሶም ሰጣቸው ብሉ ይህ ስጋዬ ነው እንደገና ደግሞ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 እዛው ላይ ደግሞ ጽዋንም አንስቶ አመሰገነ ወይኑን ማለት ነው ጽዋውንም አንስቶ አመሰገነ ሰጣቸው ይህ ለአዲስ ኪዳን ለኃጢአት ይቅርታ የሚፈስ ደሜ ነው ብሎ የሰጣቸውን አንድ ተራ ግለሰብ መጽሐፍ ቅዱስን በአግባቡ ያልተረዳ በዚህ ልክ ሲያቃልለው ማየት የሚያሳዝን ነገር ነው እና የመጀመሪያው ስህተት ከጌታችን ከኢየሱስ ክርስቶስ ጋር ነው እንኳን እኛ እውነተኛውን የክርስቶስ ስጋና ደም የምናዘጋጅ አንተ እንኳን በቪንቶ ሰማይና ምድርን ካልገለበጥኩ የምትሉ ናችሁና ስለዚህ እቺ በቀላሉ ትመለሳለች አንድ ሐዋርያ እስኪ ቂጣውንና ወይኑን ያስተማረ ምናምን ነገር ላምጣልህ እንደዛ ከሆነ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 15 ላይ ምንድነው የሚለው ሐዋርያ ቅዱስ ጳውሎስ የምንባርከው የበረከት ጽዋ ከክርስቶስ ኢየሱስ ደም ጋር ህብረት ያለው አይደለምን የምንቆርሰውስ እንጀራ ከክርስቶስ ኢየሱስ ስጋ ጋር አንድ አይደለምን እያነበብኩ ለሌላ ጊዜ ሌላኛው ጎሳ ልቤ ቃለ ሰናይ እኔስ የማርያምን ምስጋና እናገራለሁ ማመስገን አምልኮ ከሆነ አምልኮን የጀመረው በመጀመሪያ ደረጃ ዳዊት ነው ያዝ ጥቅስ መጽሐፈ ሳሙኤል ምዕራፍ 25 ከቁጥር 33 ላይ ወደ ደም እንዳልሄድ አለ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን አንቺም የተመሰገንሽ ሁኚ ይላል እሱ አምልኮን የጀመረው ማን ነው ዳዊት ነው ማለት ነው ሳታነቡ እየመጣችሁ እዚህ የሆነ መበጥረቅ ራሱን የቻለ አላዋቂነት ነውና ለድንግል ማርያም አምልኮን አቅርበን አናቀም የተመሰገንሽ ሁኚ ቃሌን አውጥቼ አመሰግንሻለሁ ማለት አምልኮ የሆነበት ምን ጊዜ ነው ሰው የምስጋና ሰርቲፊኬት ወረቀት እንኳን ይቀበል የለን አመሰግናለሁ ይባል የለን ተመለከ ማለት ነው እና ቀኑን ሙሉ ስንመላለክ ልንል ነው ማለት ነው እንደው ማይረባት እቺ እስኪ ደና ነገር እንኳን ብናቀርብ ሲጀመር ቅዳሴ ማርያም ላይ 95% ስላሴንና ስላሴን መሰረት ያደረገ ቅዱስ ቁርባን መሰረት ያደረገ መጀመሪያ መግቢያ ቤት ናት ያቺን ሐሳብ የምትናገር ከዛ በኋላ ስለ እግዚአብሔር አንድነት ስለ ሶስትነቱ በስፋት የሚያብራራ አንድም ፕሮቴስታንት እንኳን በዛ ልክ ስላሴን ማብራራት በማይችልበት ደረጃ የተቀመጠው ቅዳሴ ማርያም ነው ስለዚህ ከምስጋና ጋር ተያይዞ ከሆነ ምስጉን ነው በክፉዎች መንገድ የሚያልሄደ ተብሎ በመዝሙረ ዳዊት በመጀመሪያው መዝሙር ላይ ተቀምጧል ስለዚህ ድንግል ማርያም በክፉ መንገድ ያልሄደች ስለሆነ ባረለም በእኛ በብዙ አንደበት ብትመሰገን ይሄን ያህል ኃጢአት የሚሆን ነገር አይደለም ምስጋና በራሱ ደግሞ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ ብትሰጠኝ ምስጋና ሁሉ አምልኮ ነው የሚል እንደዛ ከሆነ የተመሰገኑ በርካታ ሰዎች መጽሐፍ ቅዱስ ላይ ስላሉ እነዛ ሁሉ ተመስግነዋል እንደዛ ካልከኝ ይሄው መጽሐፈ ሳሙኤል ምዕራፍ 25 ቁጥር 33 ላይ አቢግያን ዳዊት አመስግኗታል እያልከኝ ነው ማለት ነው ስለዚህ አቢግያ ተመልካለች ማለት ነው ዳዊትም አቢግያን አላት ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገናል ተመሳሳይ ምስጋና እንደገና ወደ ደም እንዳልሄድ በእጄም በቀል እንዳላደርግ የገለከለኝ አእምሮሽ የተመሰገነ ይሁን አንቺም የተመሰገንሽ ሁኚ አለ አቢግያን ዳዊት እና አመለካት እንዴት ያለ ድንቁርና ነው ግን አንዳንድ የመጽሐፍ ቅዱስን በአግባቡ ለመረዳት ቅዱስ ቁርባን ላይ ግን ስንመጣ ሞር ሶፊ ስንት ደቂቃ ነበር የነበረው አልቋል 3 ደቂቃ ቆየ አገባም አንተ ካድሬ አገባም አንተ ችግር የለም ሰዓቱ ደቂቃው ካድሬው በመሳደብ አይደለም ማለት ደንቆሮ እያለ ገብሩ ነው የገለጽኩት ደወል ቅዱስ ያነበብ የተሳደበ አይደለም አንዴ አንቺ ተመሰረሽ ምን ጅማ ላይ ምንም ስራ የለም አንዴ ሚውት አድርጉ ካድሬው ሆኖ ነው ሰው ጋር ነው ያወራል አሁን የኔ ተራ ነው ችግር የለም ሰው ጋር ነበር እዛ አሁን ወደ ርዕሱንም ያያዝልንና ካድሬ አንተ ምን ስለማታውቅ ዝም በል ፕሊዝ እኔ አለው በል የቀበሌ ወሬ ሲሆን ትሄዳለህ እኔ ያለውላችሁ ደውል አሁን ወደ ዩቲዩብ ንግባ አሁን ወደ እሺ አሁን ደቂቃ አሁን ወደ ጥያቄና መልስ ንግባ ኦኬ ይበቃል በቃ ሪፍሌክሽን ተሰጥቶ ወደ ጥያቄና መልስ አይደለ በጣም እሺ እሺ አረ ደቂቃ ጀምሯል ደቂቃ ጀምሯል
ፕሊዝ ኖ ደቂቃ ይጀምራል። የምትናገረው እና እሱ ይቀጥል። ሌላ የተለየ ድጋሚ ይሰጣል። በቃ ድጋሚ የጀመረልኝ ሚውት አድርገው ጨርሰሃል። ውይይቱ እንዴት መቀጠል እንዳለበት ኧረ እባክህን ሚውት አድርገው። አሁን እንደዚህ እናድርግ፣ አንድ ነገር እናድርግ። 3 ደቂቃ ሶፊዬ ደቂቃዬን ስጠኛ። 3 ደቂቃ ልመልስልህ። እንደዚህ እናድርግ። አሁን እንዳይሰለቸን የምንሰማው ሰዎች እንዳይሰለቸን ተጠያየቁ። መጀመሪያ ልመልሳ። እሺ ልመልስ። መጀመሪያ ልመልስ። ጥያቄ መልስ ብታረጉ የተናገራቸው ብዙ ነገሮች ስላሉ እነሱ ላይ 3 ደቂቃ ሪፍሌክሽን ይመስጥና ሪፍሌክሽን ነው ሀሳብ ላይ በቃ ሚውት አድርገው ሪፍሌክት አድርገና ከዛ ወደ ጥያቄና መልስ እኔ ላይ እኮ ነው የገባው 3 ደቂቃ ኧረ 3 ደቂቃ ለልደት አሁን ያልቻልኩም ካድሬ ደበል እኔ ያልቻልኩም አሁን አንተ ጸጥ በላ ሁለቱም እኔ ያልቻልኩም እሺ አሁን አንተ ጸጥ በልና ልደትና ደግሞ ምን ላድርግልህ አልቻልኩም እሱን አሁን አንተ ነግረህን ሳይሆን አየንኛ አንተ ነግረህን ሳይሆን እንዳልቻልክ አየን ምን ላድርግልህ ማድረግልህ ነገር ልደትና አንቺ ደግሞ ምን ላድርግልህ እኮስ በቃ አይተናልኛ አንተም ባትነግረን ማለት በቃ አለቀ። ስለዚህ ወደ ጥያቄና መልስ ይቆም። ሚውታዝብ ልደት ጥያቄና መልስ ብለህ ማትዘዘው ልደት ሪፍሌክት ያደረገው ላይ ሶል ሪፍሌክት ማድረግ አይደለም። ሶልም ሪፍሌክት ማድረግ ይችላል። የሚናገረው ልትመርጡለት አይገባም። የሚናገረውን አንተ እየመረጥክለት አይደለም። ቀጥሎ ወደ ጥያቄ ትሄዳላችሁ። ከዛ ቴንክ ዩ ቀጥሉ። ያ እንግዲህ ምንም አታረግም። አንድ አርገናል። እኔ አረግና ከዛ ወደ ጥያቄና መልስ ሚውት አድርገው። ቅድም ሁለተኛ ዙር ልትናገር ማለት ነው። ሚውት አድርገው። ካንተ ጋር አወራው። ኧረ እባክህን ሰዓት ልጠቀምበት ተመስገን። ደቂቃውን ሰጥቶኝ ነው ያወራሁት እኮ ነው። እንደ ህፃን ልጅ አትሆን። በቃ ልደት መልሶ ሪፍሌክት ማድረግ ይችላል። በቃ ራይት መብት አለ። አንተ መብት ተጠቅመህ እንደው ሶል እሱ ላይ አንተ መብት ተጠቀም፣ ሌላውን አትከልክል ነው። በቃ ይኸው አንተ አይደለም። አለበለዚያ ደግሞ አንተ ይኸውልህ ይቅርታ አድርግልኝ። አለበለዚያ ደግሞ ሶል አንተ ቅድም የራስን ሪፍሌክት ስለሰጠህ ልደት በተመስገን ቦታ ስለሰጠህ አሁን ወደ ጥያቄና መልስ እንሂድ ካልክ አሁን መብታችሁ ነው፣ ፍቃዱ ያንተ ነው። አይ ልደት በተናገረው ላይ ደግሞ እኔ ያለኝ ካልክ አንተ አውራ፣ እሱም ደግሞ አንተ በተናገርከው ላይ አለኝ ሲል እናቆምና ወደ ጥያቄና መልስ ትሄዳላችሁ። ፌር እሺ፣ እኔ ሀሳቤ ልስጥ ፌር እንዲሆን። ሀሳቤ መሰለህ አሁን እሱ ሪፍሌክት ሲያደርግ በተመስገን ቦታ መጥቶ አይደለ? ስለዚህ አዳዲስ ሀሳቦች አንስቷል። ገባ? የተናገራቸው ነገሮች አሉ። አዲስ ውይይት ነው የሚሆነው። ገባ? ስለዚህ ሪፍሌክት አንድ ካረገሱ እኔም አንድ አደርጋለሁ። እኩል ነው ካልክ ማለት ነው። አለዛ እኔ አሁን አንድ ተናግሬ እሱ ቅድም ተናግሮ አሁንም ሁለተኛ ዙር ሰጠው እኔን ካቆምከኝ ፌር አይደለም። 2-1 ይሆናል ማለት ነው። 2 ለኔ ከሰጠኝ እድል 2 ቻንስ ለሱ፣ እንደዛ ፌር ሁን ማለት ነው። ተባረክ። ኦኬ ዳትስ ኢት። አንተ እንደውም 8 ነው የወሰድከው እንጂ ሶል ቅድም ነው እሱ ቅድም እኮ ነው ከልደት ጋር አይደለም። በቃ በተመስገን ቦታ ነው የገባው። አዲስ ሰው አይደለም ልደት። እሺ በቃ ልቀበል። ተመስገንን መርጃ አድርጎን ልተካ ብሎ አይደል የገባው? እሺ ልቀበል። ልቀበል ሳይሆን እውነት እኮ ነው። ሊና አለን እኮ አይደለም። ርዕሱ ይኸውልህ ምን ተባባልን? እኔ አዳምጡኛ። እኔ መቼም ሊና አለኝ እኮ እኔ ስሰማ ካድሬ ገባኝ። መጥቶ ግን ስለ ስጋና ደግሞ ፍጡርና ፈጣሪን ቀላቅላችሁ ያመሰገናችሁበት ስጋና ደም ለዘላለም ሕይወት አያበቃም የሚል ሀሳብ ነው ያነሳው ሲሆን ከዛ እሱን ተናግሯል። ልደት እዛ ላይ የራሱን ሀሳብ ተናግሯል። አሁን ደግሞ ሶል ይቀጥልና ልደት ደግሞ ከፈለገ ወደ ጥያቄና መልስ መሄድ ይችላለሁ፣ አለበለዚያ እሱ በተናገረው ላይ የኔንም ሀሳብ ልስጥ ሲል ቀጥሎ ሶል ወደ ጥያቄና መልስ ነው የሚገባው። ምክንያቱም ቅድም 3-4 ጊዜ አውርቷል። እድል ሰጥቻለሁ ለሶልም ማለት ነው። አለበለዚያ መንዛዛት አንዳንድ ጊዜ ደግሞ ወይ ደግሞ በቃ ዴሊብሬት ተበድል ያለውን በልና ክርስትና መተው አይደለ ማሸነፍ አይደል ከተመሄድ ነው። አይ ነው ችግር የለም። ኢትስ ፋይን። እሺ እንደ አዲስ አስጀምርልኝ። ቴንክ ዩ። ኢትስ ኦኬ። ሶ እንግዲህ ልደት ወንድማችን ተመስገንን ተክቶ ነው የገባው። ሪካርድ ያደረጋችሁ ሰዎች በጣም ደስ ይለኛል። የልደትን ያወራው ማለት ነው። ወጣ እንዴ? ወጥቷል ወዳጄ። አየኸው ሶፊ ወጣ። ያ ሶፊ ዲዮን በላህበት። ግን አሁን ከዚህ በኋላ ሶፊ ቡቴው አበባ እየላከ ነው። አስገቡት። አይ ቆይ ልክ ይሆናል ሰጥቷለሁ። ስለዚህ በቃ እንደ አዲስ አስጀምሮሽ ደቂቃዬን ባለበት ነው ማወራው ብዬ። ቀጥል። አይ ቀጥል። ምንድን ነው የምቀጥለው? እንደ አዲስ አስጀምረው ሶፊ።
አጀምርም እና ሚዩት አድርገው ቀጥል ባለበት ሚዩት አድርገው እንዴት ነው የፈራችሁት? እንደዚህ ጌታ ይርዳችሁ። ስማ አሁን ብዙ ነገሮችን አንስቷል። ምስጋና ሁሉ አምልኮ ነው ምናምን ብሎ ዳዊትን ጠቀሰ። ኦኬ ዳዊትን ለአቢግያ ያላትን ማለት ነው። እኛ ዳዊት ኦኬ ለእግዚአብሔር ያመሰገነው መዝሙር 44 ቁጥር በቅንፍ 45 ቁጥር 1ን ጎሳ ልቤ ቃለ ሰናዬ ኦኬ እኔም ስራዬ ለንጉሥ እነግራለሁ ያለውን ወስዳችሁ ለማርያም ሰጣችሁ። ቅዳሴ ብላችሁ ህዝባችን በሚሰማበት የዘላለም ሕይወት ይሰጠኛል ወምነው አገኝበታለሁ በሚለው ስርዓት ውስጥ ኦኬ የፍጡር እንደው የእግዚአብሔርን ምስጋና ቀምታችሁ ለፍጡር ሰጣችሁ። እግዚአብሔርን በሚያስቆጣ አምልኮ ህዝባችን በሚሊዮን የሚቆጠር ህዝባችንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦኬ ዘላለም ሕይወትን እንዳያገኙ መሰናክል ፈጥራለች። የባዕድ አምልኮ የአምልኮ ተሰብን ነው የምታደርገው በቅዳሴ ማርያም ውስጥ ነው እያልኩ ያለሁት። በዚህ ምክንያት ደግሞ ቅዳሴው ፎልስ ከሆነ አንተ እንዳልከው አድሚት እንዳደረከው 95% የእግዚአብሔር ነው፣ 5% የማን እንደሆነ አልገለጽከውም። እኔ ልንገር የፍጡር ነው የማርያም ነው ብለህ የሆነች ፓርቲ መጀመሪያው ነው ብላል። ያቺ ፓርት ራሷ መግባት የለባትም። እግዚአብሔር 99% ወይ ደግሞ 99.99 0.01% ኦኬ ለፍጡር ከሰጠ it will cancel out bro, it will cancel out. ፍጡርና ፈጣሪን ቀላቅላችሁ አምልካችሁ የምትሰጡት ዳቦና ቂጣ ስጋውና ደሙ የምትሉት ስላላችሁ ብቻ አይሆንም። ስጋና ደም ነው በማለት አይደለም የሚሆነው። የምታደርጉት አምልኮ ጥራት የለውም። ባዕድ አምልኮ ነው። አምልኮ ተሰብ ነው የምታካሂዱት ነው። ስለዚህ የጠቀስካቸው ጥቅሶች ምስጋና ለሰው ይገባል ምናምን እሱን ሐዋርያት ቁጭ ብለው ሰው ያመሰገኑ ዳቦና ቂጣ ካቀረቡ በኋላ ይሄን ስጋና ደም ነው ብሎ ለሰው የዘላለም ሕይወት ይሰጣል ብሎ ሰጥተው አያውቁም። ይሄ የኢትዮጵያ በዓለም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ልምምድና የአምልኮ ተሰብ መገለጫ ነው። ሌላኛው ላይ ሊድ አንደኛ ቆሮንቶስ ምዕራፍ 15 እንጠቅሳለን። አንደኛ ቆሮንቶስ ምዕራፍ 15 ላይ ኦኬ የበረከት ጽዋንና የበረከት ማዕድን የጌታን ስጋና ደም ስትካፈሉ የዘላለም ሕይወት ታገኛላችሁ የሚል ትምህርት አለ? ሐዋርያው ጳውሎስ አስተምሯል? የለም። ስለዚህ ለሚስቱ ያመሰገነው ምናምን ጠርተህ የዘላለም ሕይወትን ሊያሰጣል መተው ይሄ ድንቁርና ምናምን ብለህ የተሳደብከው ስድብ እሱ ምንም ትርጉም የለውም። እኛ ክርስቲያኖች እኮ ነን። ኢየሱስም በኤልዜቡል ተብሏል። that's fine እኔ አልይዝባችሁም። ይሄ እንትን ተወገርኩ ምናምን ብዬ ማስብ ሰው አይደለሁም። እኔ ወንጌላዊ ነኝ። ኦኬ ወንጌላዊ ነኝ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎሳ ለቤ ቃለ ሰናይ አና የድ ቅዳሴ ያለ ማርያም እያላችሁ የምትሉት የፍጡርና የፈጣሪ አምልኮ ኦኬ ስብሐት ወክብር ለሥሉስ ቅዱስ ይደሉ ትሉና ኦኬ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለህ በእንደዚህ ባዜምክበት አፍ መልሰ ኦ ማርያም በእንተ ዝናፈቅረኪ እያልክ ደግሞ መልሰ ማርያምን አፈቅርሻለሁ ትላለህ። ማትሰማህን ማርያም ማለት ነው። ስለዚህ ፍጡርና ፈጣሪን አትቀላቅሉ። ኦኬ በዚህ ልክ የሆነች ትንሽ የውይይት አደርጋለሁ ብዬ በእርግጥ አስቤ አላውቅም ነበረ። ግን ኦ ማርያም በእንተ ዝናፈቅረኪ ማርያም ወይ ስለዚህ እናፈቅርሻለን ማለት አምልኮ ሆነ ማለት ነው። እጃንታ ሚስትን አፈቅርሻለሁ ስትላት ታመልካታለህ። በዚህ ልክ ነው ጭንቅላቱ ያስበው ማለት ነው። ኦ ማርያም ስለዚህ ማርያም ወይ እናፈቅርሻለን ማለት አምልኮ ነው ወይ? ጌታ ኢየሱስ ክርስቶስ ሶፊ ሌላ ጊዜ ጥሩ ተወያይ ሲኖር ብታረኝ ደስ ይለኛል። ሌላኛው ከቅዳሴው መሃል ላይ አምልኮ ነው ብሎ የተናገረ የትኛው ምን መሰላችሁ ጋይስ? ጎሳ ልቤ ቃለ ሰናይ እኔስ ህሊናዬ ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ ማለት ምን ከመቼ ወዲህ ነው አምልኮ የሆነው? ልቦናዬ በጎ ነገርን አወጣ ብዬ ጀምሬ እኔስ ማርያምን የሰማይና የምድር ፈጣሪ ናት ብዬ ብናገር ቆይ ደቂቃ ይደረግ ደቂቃውን አድርገው አረ ደቂቃ ሁለት ደቂቃ አድርጉለት። አንድ ደቂቃ አውርተዋል። እስኪ ዝም ብለን አዳምጧል። ስለዚህ ልቦናዬ በጎ ነገርን አወጣ የሚለው ቃሉ በራሱ አምልኮ ነው ወይ አይደለም? ቃሉ እኮ በቃ እንደነገርኳችሁ ጎሳ ልቤ ቃለ ሰናይ ማለት የግዕዝ ቃል ነው። አማርኛው ትርጉሙ ልቦናዬ በጎ ነገርን አወጣ ማለት ነው። ሰው ልቦናው በጎ ነገር ሲያወጣ መልካም ነገር ይናገራል። ስለ ሰዎች መልካም ምስክር ሊመሰክር ይችላል። እግዚአብሔር አምላክ ፈጣሪ እንደሆነ ሊመሰክር ይችላል። ዛሬ ስለ አምልኮ ልናገር። አምልኮ ማለት ምን ማለት ነው? እግዚአብሔር አምላክን አንተ ሰማይና ምድርን የፈጠርክ ጌታ አንተ ነህ ማለት ነው። አምልኮ ከፈጣሪነቱ ጋር፣ ከባህሪው ጋር፣ ከሉዓላዊነቱ ጋር፣ ከሁሉም ቻይነቱ ጋር
የሚነገሩ ሁሉም ነገሮች በዜማ ሆኑ ከዜማ ውጪ ሆኑ በጽሁፍ ሆኑ በየትኛውም አይነት ምስክር ሲነገር ያ አምልኮ ተብሎ ይነገራል። ከዛ ውጪ በተመሳሳይ ለምሳሌ እግዚአብሔርም ሰዎች የሚጠሩበት ነገር አለ። ለምሳሌ ክርስቶስ ኢየሱስም ለምሳሌ ጌታ እንደተባለ አብርሃም ጌታ ተብሏል። ያ አሁን አብርሃም ጌትነቱ የአምላክነት ጌትነት ነው። ለምሳሌ መጽሐፍ ቅዱስ ቅዳሴው ላይ አለ። ቅዳሴው ላይ ስለ እግዚአብሔርም ስለ ማርያምም አለ። መጽሐፍ ቅዱስ ላይ ስለ ሰይጣንም ጭምር አለ። እና መጽሐፍ ቅዱስ ፉርሽ ያደርገዋል ማለት ነው። ሰይጣን ስላደረጋቸው ክፋት ተጽፏል፣ ሰዎች ስላደረጉት ክፋት ተጽፏል። ሚንዋይል ስለ እግዚአብሔር ተጽፏል። ስለዚህ ቅዳሴው ላይ ስለ ማርያምም ስለ እግዚአብሔርም አለ ማለት አምልኮ አይደለም የሚያደርገው። ባይሆን ግን ስለ ማርያም ምን ብሎ ተነገረ፣ ስለ እግዚአብሔር ምን ብሎ ተነገረ የሚለው ይወስናል። አይ ዴሪው አንድ ፕሮቴስታንት መጥቶ ቅዳሴ ማርያምን ፉርሽ የሚያደርግ ሰው ካለ ነው ይቀጣል። ቅዳሴ ማርያም ስለ ማርያም ሲናገር ፍጡርነቷን ባለቀቀ መንገዱ ይናገራል። ከሐናና ከኢያቄም በሕግ የተወለደች እንደሆነች በትክክል በቃ ሰው እንደሆነች ብቻ እንጂ አምልኮትን ቅዳሴ ማርያም ጨምሮ ተናግሮ ያውቃል። ምስጋና ሁሉ አምልኮ ነው የምትል ከሆነ መጽሐፍ ቅዱስ ላይ ከእግዚአብሔር ውጪ የተመሰገኑ ሌሎች ሰዎችም አሉ፣ እነዛም ተመለኩ እያልን ነውና እሱ ጋር አስተውለን ብናይ ደስ ይለኛል። እዚህ ላይ ብዙ ትኩረትን መውሰድ አልፈልግም። ሞር ቅዱስ ቁርባን ላይ ስለተነገረ አንተ ቂጣ ነው እያልክ የምታቃልለውን አልኩ። ሐዋርያው ቅዱስ ደግሞ ጥቅሱን ለሌላ ጊዜ በስነ ስርዓት አንብብ። እኔ ያልኩ አንደኛ ቆሮንቶስ ምዕራፍ 15 አይደለም ምዕራፍ 10 ነው። ለመናገር ስለምትቸኩል ጥቅሱ ራሱ በመጀመሪያ ደረጃ የት እንዳለም አላወቅኩም። አንደኛ ቆሮንቶስ ምዕራፍ 15 አይደለም ያልኩት አንደኛ ቆሮንቶስ ምዕራፍ 10 ላምበው ይመስለኛል ጋይስ 15 ላይ ስለ ትንሣኤ ስለሆነ የሚያወራው እሱ በሌላ ጊዜ አስተምራለሁ። እንዲህ ይላል ከቁጥር 16 ላይ የምንባርከው የበረከት ጽዋ ይላል ከክርስቶስ ደም ጋር ህብረት ያለው አይደለም ምን የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለም ምን አለ። ስለዚህ ከክርስቶስ ኢየሱስ ደም ጋር ህብረት ያለውን ይህንን ጽዋ መጠጣት የዘላለም ሕይወት ይሰጣል አያሰጥም? ያሰጣል። ዮሐንስ ይህን ነገር በስፋት ተናግሯል አልተናገረም? ተናግሯል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ፣ ለዓለምም እንጀራ የምሰጠው ስጋዬን ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ያን የዘላለም ሕይወት ቤተክርስቲያን ቅዳሴ ቀድሳ ለልጆቿ ትሰጣለች። ልክ ጌታ ኢየሱስ ክርስቶስ አመስግኖ ለህዝቡ እንደሰጠ ዳስ በቃ ፔሪድ። አሁን ዩሱፍ ጥያቄና መልስ አድርግልን ፕሊስ በእናትህ። አሁን በጣም መጃጃ ከዚህ በላይ መቆየት እሺ ሪፍሌክት አድርግ። አሁን ጥያቄና መልሳችሁን ነው የምትገቡት። እሺ ልጠይቀው። እሺ ስለዚህ እኔ ተራዬ ነኝ። ደቂቃን አስተካክሎ ከይ ደቂቃ 5 ደቂቃ እኔ ልጠይቅ መጀመሪያ። አይ እኔ ልጠይቅ እንጂ አንተ አሁን ሪፍሌክት አድርገህ ከኔ ጀምር። ኦኬ ጠይቀኝ። እሺ ስንት ደቂቃ ነው? አስቀምጥለት ደቂቃ 5 ደቂቃ አድርገው አይሻልም? ጠይቀኝ። ጠይቀኝ 5 ደቂቃ አላርግላችሁ፣ ጥያቄና መልስ አድርጉት። እሺ ያው ጠይቅ። ኦኬ አንደኛ የምጠይቅ ጥያቄ ሐዋርያት ኦኬ እንግዲህ መጽሐፍ ቅዱስ እንደሚናገር ምንድን ነው በነቢያትና በሐዋርያት መሰረት ላይ ታነጻቸዋል ተብሎ ነው የተጻፈው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሐዋርያትና በነቢያት መሰረት ላይ ከታነጸች የቱ ጋ ነው ጎሳ ልቤ ቃለ ሰናዬ አና አይድ ቅዳሴ ለማርያም እያሉ ቅዳሴ እየቀደሱ ኦኬ ፍጡርንና ፈጣሪን ቀላቅለው እያመለኩ በስጋ ምንድነው ቂጣና የወይን ጭማቂ አቅርበው ስጋና ደም የሰጡበትን ቦታ አሳየኝ። ባጭሩ ጋይስ ቅዳሴ ማለት ምንም አይደለም፣ የህብረት አምልኮ ማለት ነው። ሐዋርያት መጽሐፍ ቅዱስ ላይ የህብረት አምልኮ ያደርጉ ነበር ወይስ አያደርጉም? በጣም ቀላል ነው እኮ ሲያደርጉ እኔ ጥያቄ ላይ ፎከስ አድርጋ ሲያደርጉ ቅዳሴ አይደለም ጥያቄ። ቅዳሴ ምንድነው አይደለም ጥያቄ፣ እሱ አይደለም ፎከስ አድርግ። ጎሳ ልቤ ቃለ ሰናይ እያሉ ማርያምን ሲያመሰግኑ አሳየኝ። ሐዋርያት ጎሳ ልቤ ቃለ ሰናይ እያሉ ቃል በቃል ማድረግ አይጠበቅባቸውም። እውነቱን ለመናገር እኮ መቼ ነሽ ማርያም እያመሰገኑ አንድ ጊዜ ጠብቅኝ። ሐዋርያት ሥራ ምዕራፍ 2 ጋይስ ከቁጥር 42 ላይ በሐዋርያትም ትምህርት ይላል በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በጸሎት ይተጉ ነበረ እያለ በሐዋርያት ስብከት ወደ ሐዋርያት የተጨመሩ ክርስቲያኖች እያነሳ ይናገራል። ይህንን በሚናገርበት ሰዓት ላይ ከዚህ ቤተክርስቲያናችን ምን ትወስዳለች? በህብረት ተሰብስቦ የጌታ የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደሙን መቀበል ሐዋርያዊ ስርዓት ስለሆነ ዛሬም በቤተክርስቲያናችን እንሰበሰብና ቅዳሴ ማርያም ቅዳሴ እግዚአብሔርን ስያሜ የሰጠነው እኛ ነን። ያንን ስያሜ ሐዋርያት አልሰጡትም። ቤተክርስቲያናት ያንን ስያሜ የሰጠችው መጽሐፍ ቅዱስ ግን መሰረት ስታደርግ ምን አደረገች? በህብረት ቅዳሴ በህብረት እግዚአብሔርን እየመለስኩ አይደለም። ጥያቄ ወደ ሌላ ተሰብስበው ሐዋርያት የጌታችን የኢየሱስ ክርስቶስን ቅዱስ ስጋውንና ክቡር ደሙን
ያደርጉ ነበር ወይስ ጥያቄ እሱ አይደለም። በህብረት ይጸልዩ ነበር ወይ? እሱ አይደለም ጥያቄ። አንዴ በትልቁ አድርገኝ ሶፊዬ፣ ጥያቄ ለመጠየቅ እንመቸኝ። ከፍ አድርገኝ አንዴ ከፍ አድርገኝ እንዲታየው እንዲነበብለት ብዬ ነው። ይኸው ቅዳሴ ማርያም ላይ ጎሳ ልቤ ብቻ አይደለም የምትሉት። ምን ትላላችሁ መሰለ? ቁጥር 170 ነው። ጥፋትን ያይደለ ይቅርታን አሳስቢ፣ መዓትን ያይደለ ምህረትን አሳስቢ ትላላችሁ። ለጻድቃን ያይደለ ለኃጥአን አሳስቢ፣ ለንጹሃን ያይደለ ለተላለፉት አሳስቢ። እንዲህ ብሎ አዳምጠኛ ወዳጄ አዳምጠኝ፣ ጥያቄን አዳምጠኝ። እንደዚህ ነው ጥያቄ። እንደዚህ ብለው በህብረት ተሰብስበው ኦኬ፣ ልክ እንደናንተ በህብረት ተሰብስበው ስጋና ደም ብለው አቀርበው ቂጣና የወይን ጭማቂ ካቀረቡ በኋላ ይሄንን የሥርዓተ ምንድነው የጌታን ራት ለመካፈል በተቀመጡበት እንዲህ አይነት ጸሎት ስለማቅረባቸው ወደ ማርያም ጸሎት እንዲህ እንደናንተ ማቅረባቸውን አሳየኝ ነው ያልኩ። በጣም ጥሩ። በመጀመሪያ ደረጃ መጽሐፍ ቅዱስ አሁን እየሰራው ያለው ፋላሲ ለሌላ ጊዜ እንድትማር ኤግዛክት ወርድ ፋላሲ ይባላል። ኖ ኤግዛክት አላልኩም። በሌላ መንገድም ይሁን አላልኩም። በሌላ መንገድ የማይተቀበጥበትን ቅድም በሌላ መንገድ አሳየኝ። ሂድ በሌላ መንገድ ይሄን አሳየኝ። በሌላ መንገድ አሁን ከጠየቀኝ ነገር አንፃር ድንግል ሆይ ለጻድቃን አይደለም ለኃጥአን አሳስቢ ማለት ለኛ ላጠፋችሁ አማልጂ እንደማለት ነው። ስለማማለድ አሳየን። እሱን ሐዋርያት ያደረጉበትን ቂጣ አስቀምጦ ነው ያልኩት። ቂጣና ወይን ጠጅ አስቀምጦ ያስቀምጡ በተን አሳየኝ። ማልኩ ነገርኩ እኮ አላዳመጥኩኝ። እንዴት ልመልስልህ እችላለሁ? ሐዋርያት ሰዓትን የገደልክ ነው። ቁጥር 42 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ሐዋርያት የጌታን ሥጋና ደም ተሰብስበው በሐዋርያትም ትምህርት በህብረት እንጀራውንም በመቁረስ በጸሎት ይተጉ ነበር የምትለው ይሄ አንደኛ ምን የሚል ነገር ያለው ላይ በህብረት፣ ሁለተኛ በጸሎት ይተጉ ነበር፣ ሶስተኛ እንጀራ ይቆርሱ ነበር አለ። እኔ ማይጠየቁት እሱን እኔ ኧረ ምን ሰዓትን እየገደለ ነው ያለው ባይዘው ወይ አይ ነው እንደማትደፍሩ አውቃለሁ። እንደዚህ አይነት ወደ ማርያም ይኸውልህ ወደ ኃጥአን አሳስቢ ለኃጥአን አይደለም እንደው ለጻድቃን አይደለም ለኃጥአን አሳስቢ እያሉ ወደ እሷ የለመኑበትን አሳየን። ቅዱሳን እንደሚያማልዱ አይደለም ጥያቄ መልስልኝ። እንዲህ አይነት ይሄ እኮ እያወራው ካለሁት የዘላለም ሕይወት ወደሚያሰጣችሁ ስጋና ደም ለመውሰድ ስትቀበሉ ስጋውና ደሙን ኦኬ ምንድነው ቂጣውና የወይኑን ጭማቂ ወደ ስጋና ደም ኮንቨርት የሚያደርገው ጸሎት ቅዳሴ ነው። ይሄን ቅዳሴ ያሳየኝ ነው እያልኩ ቃል በቃል አይሁን ችግር የለውም። አይደለም የለም ማለት ነው። የለህም ይሄኛው ፓርት አይደለም ቅዳሴ፣ ይሄኛው ፓርት አይደለም የጌታን ስጋና ደም ወደ ይሄ ምንድነው? ይሄ ቅዳሴ አይደለም። ይሄ መቼ ነው የቅዳሴው ማሳረጊያ እኮ ነው። ይሄ ምንድነው እኮ ንገረኝ። ከቅዱስ ቁርባን በፊት ወይስ በኋላ ነው የሚባለው? ከቁርባን በፊት ወይስ በኋላ? ይሄ ነው ያልኩህ። ከቅዱስ ቁርባን በፊት ወይስ ከቁርባን በኋላ ነው የሚባለው? አሁን ያወጣው ብራዘር ይሄ ምንድነው? መቼ ነው የሚባለው? አሁን ያነበብከኝ ድንግል ሆይ የቅዳሴው ክፍል ነው። ይሄ አሁን ያነበብከው ከቅዱስ ቁርባን በፊት ወይስ በኋላ? ይሄን ንገረኝ አንተ። ስለዚህ መልስ የለም ማለት ነው። ማድረጋቸው ይሄ አሁን ያነበብከው ሰዓቴን እየገደለ ነው። አያችሁ በቃ መልስ የለውም ማለት ነው። መልስ የለም። አየሁ ሰዓቴን ለመግደል እንደሆነ አያችሁት። ሩጫው ሰዓቴን ለመግደል ነው። እኔ ምንድነው መገለል? እኔም እንዳንተ ነው የምጫወተው። ምን ችግር አለው? እንዳዘጋው መጽሐፉን እንዳዘጋው ደቂቃ። እሺ እዚህ ላይ ያላችሁ ሰዎች ታብታብ አላደረጋችሁ ሼር አታደርጉም። እየተቆራረጠ እንዳዘጋው እየተቆራረጠ ነው። ኮፒ ሼር እንዳዘጋው አሁን ያነበብከው ፓርት ጥያቄ እዚህ ላይ ነው። የመጀመሪያ ጥያቄ ይሄ ንባብ ከቁርባን በፊት ወይስ ከቁርባን በኋላ? ከቁርባን በኋላ። ከምን በኋላ? ከቁርባን በኋላ። ስለዚህ ለቁርባን የሚጸለይ ጸሎት አይደለም። ኦኬ ወደ ሁለተኛው ጥያቄ ማለት ዮሐንስ ወንጌል ምዕራፍ 6 ይሄ የቅዳሴው ክፍል አይደለም። በቃ ወደ ሁለተኛው ጥያቄ የቅዳሴው ክፍል ነው። ምንድነው የቅዳሴው ክፍል አይደለም። የኔ ጥያቄ ተራ ነው። ወደ ሁለተኛው ጥያቄ ኦኬ ዮሐንስ ወንጌል ስለዚህ መልስ የለም። ምንም ትርጉም የሌለው ነገር ነው ማለት ነው። ከቁርባን በኋላ ነው እንጂ ከቁርባን በፊት ስላልሆነ ይህ ጸሎት በቀጥታ ከቁርባኑ ጋር የሚያያዝ። ስለዚህ ከቅዳሴ ጋር አይገናኝም። ከቅዳሴ ጋር አይገናኝም። ከቅዳሴ ተቆርጦ ወጣ ነው እያለ ነው። ይሄው ወጥ መጣ ነው ባይዘው ጋይስ ቅዳሴ ስንት ስላለው ሁለተኛ ጥያቄ ይኸውላችሁ ቁጥሩን 170 ነው ባይዘው ሁለተኛው ጥያቄ 170 ነው። ቁጥሩን አያው 170 ሁለተኛው ጥያቄ አዳምጠኝ 170 ነው። 170 ነው የቆጠረ ነው ከአንድ እስከ 100። ለምን እንደማያደርግ ለምን የኔ ጊዜ ለምን አልተደረገም? አይደረግም። ሁለተኛ ጥያቄ አዳምጥ። ይሄኛው መጀመሪያ ይሄኛው የቀጠለ ነው። 170 ላይ ነው ያለው ቁጥሩ የቀጠለ ነው ከአንድ ጀምሮ። ጥያቄውን አዳምጥ እኮ ጥያቄን ይሄን ተመልሶልሃል። ጥያቄን አዳምጥ ተመልሶልሃል። 170 ላይ ነው ያለው ከአንድ እስከ 170 አንድ ላይ የቀጠለ ወጥ ቅዳሴ ነው። ወጥ ነው ወዳጄ ወጥ ነው። ለምን ያቆመው? ለምን ያቆመው? የኔ ጊዜ ለምን አልቆመም? ምክንያቱም ሶል ስማ፣ ሁለተኛ ጥያቄ ጠይቅ እኮ ይሄኛው ተመለሰልኝ በላ
ከ1 እስከ 170 ስለሆነ የቀጠለ መሆኑን 170 መሆኑን አልተመለሰልኝም ብለህ ማለት ትችላለህ። አልተመለሰልኝም። ወደ ሁለተኛ ጥያቄ ሂድ። ሂድ። እሺ ሂድ። አስጀምሮ ደቂቃውን እኔ 170 መሆን ለምን ማስጀምረው? ሂድ እያየሁ ሂድ። ደቂቃ አለ። ሁለተኛ ጥያቄ ቅዳሴ ስንት ክፍል አለው? 3 ክፍል። ምን ማለት ምን የዘወትር ቅዳሴ አለ። ከዛ በኋላ ፍሬ ቅዳሴ አለ። ከዛ ቀጥሎ ማሳረገው አለ። የትኛው ነው የዘወትር? የትኛው ነው ፍሬ ቅዳሴ? የትኛው ነው ማሳረጊያ? ኬት ያለው? ለምሳሌ እነዚህ የዲዮስቆሮስ ምንድን ነው አሁን የማርያም ቅዳሴ፣ የሰለስቱ ምዕት እነዚህ የሚባሉት የፍሬ ቅዳሴ ናቸው። የዘወትር ቅዳሴ የሚባለው ክፍሉን አሳየኝ፣ ከቅዳሴው ላይ አሳየኝ። የዘወትር የቱ ነው? ፍሬ ቅዳሴ የቱ ነው? ማሳረጊያ የቱ ነው? አውጣና አሳየኝ። ማለት አሁን የቅዳሴ መጽሐፍ ያስኩትኝ እኔ ዋናውን የፍሬ ቅዳሴው ነው ያሳየው። ወደ ሶስተኛው ጥያቄ ወደ ሶስተኛው ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖትና ስርዓት አስተምረው። ወደ ሶስተኛው ጥያቄ አልመለስኩም። አንተ ሰዓት ተገላተ ወደ ሶስተኛው ጥያቄ እኮ ይርሶል። ለምን ጥያቄ አትጠያየቁም? ይቀጥልሽ። አይ ቅድም ግን እንደዚህ ጥያቄ ነው በቃ እኮ። እሺ ይቀጥል። የኔንም እንደ ሰዓትን እየሲገልብኝ ነበር። ምን ላድርገው? የትኛው ሰዓት ላይ ነው የጌታችን ኢየሱስ ክርስቶስ በቤተክርስቲያኑ ስርዓት? አሁን ኦርቶዶክስን የቅዳሴውን አውቃለሁ ስላት የትኛው ሰዓት ላይ ነው ወይኑ ደመ መለኮት ስጋ መለኮት ይሆናል ብለን እንታምነው? ቅዳሴ እሱን ትለያያላችሁ። አንደኛው ሀበነ ሲባል ነው ሀበነ ሲባል ነው ትሉት ሀበነ ወደ አራተኛው ጥያቄ ልሂድ። ውረድ ስትሉት ይወርዳል ብላችሁ የምታምኑት ወደ አራተኛው ጥያቄ የምን 4 ደቂቃ? አንደኛ ቆሮንቶስ ለጥያቄ የለም እኮ እስካሁን አንድ ጥያቄ አልጠየቅም። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ላይ የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው ነው ማለት ነው። አዎ ምን ማለት ነው? ከክርስቶስ ጋር ህብረት አለው ነው። ምን ማለት ነው? ምን አይነት ህብረት አለው? ምን አይነት ህብረት ማለት የምንወስደው የበረከት ጽዋና የበረከት ማዕድ የምንካፈለው ወዳጄ ምን አይነት ህብረቱ ምን አይነት ነው? ጽዋው ማለት ምን አይነት ነው? ህብረት ማለት ህብረት ነው። ጥያቄውን መልስ። ምን አይነት ህብረት? ምን ማለት ነው? ምን አይነት ህብረት ማለት ህብረት አማርኛው ክሊር አይደለም። ምን ማለት ነው? ወደ አምስት ጥያቄ ዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ጀምሮ ከሰማይ የወረድኩ የህይወት እንጀራ እኔ ነኝ አለ። ለዓለምም እንጀራነት የምሰጠው ስጋዬን ነው አለ። ለዓለምም እንጀራነት የምሰጠው ስጋዬን ነው አለ። ስጋዬን ይላል ደሜን የዘላለም ህይወት አለው ይላል አይልም? እንጀራን አንስቶ ያልከውን አሳየኝ መጀመሪያ። የለም ውሸትህን ነው። እንጀራ አንስቶ ዮሐንስ ወንጌል ምዕራፍ 6 እንጀራ አንስቶ አላልኩኝም። ሪከርዱን ስማው ብለሃል። እንጀራ አንስቶ ብለሃል። ከሰማይ የወረድኩ የህይወት እንጀራ እኔ ነኝ አለን ያልኩህ አሁን ጥያቄ ነው። ኦኬ እውነት ነው። አሜን። አዎ ከሰማይ የወረደ የህይወት እንጀራ እኔ ነኝ ብሏል አይደል? አዎ ለዓለምም እንጀራነት የምሰጠው ምን ነው አለ? ስጋዬን ይበላ ደሜን ይጠጣ የዘላለም ህይወት አለው ብሏል አላለም? ብሏል። ስለዚህ ክርስቶስ ኢየሱስ ክርስቶስ ስጋና ደም የዘላለም ህይወት ይሰጣል አይሰጥም? ይሰጣል። ግን እንጀራና ቂጣ ግን ቀርቦ አይደለም ይሄን የተናገረው። በእምነት ስለሚበላውና በእምነት ስለሚጠጣው በርሱ ማቴዎስ ወንጌል ላይ ነው። ማቴዎስ ወንጌል በቃ ጨርሱ እንጂ የዮሐንስ ወንጌል ምዕራፍ 6 የዮሐንስ ወንጌል ወዳጄ ምዕራፍ 6 ቁጥር 50 ያለው ስጋዬን የሚበላ ደሜን የሚጠጣ የሚለው ቁጥር 35ን አንብበው። በእርሱ ስለማመንና በእርሱ ወደ እርሱ ወደ መምጣትና በእርሱ ስለማመን ምኑ ነው ጥያቄ? ጨርሳል። ሰዓትን አልቋል። ደቂቃ ሰመራይዝ እናድርግ። ውይይቱ መቀጠል ካልቻልክ ውይይት እናድርግ። 26 ላይ ማቴዎስ ወንጌል ምዕራፍ 26 ላይ እንደዚህ ይላል። ደቂቃን ጨርሳ ሰማይ ዘናርገው አመስግኖ ሰጣቸው እንዲህ ማላቸው ደቂቃ ካልቋል። ማን ሰጠ? ጽዋውን አንስቶ አመስግኗል አላመሰገነም? ስለዚህ ልመልስልህ አልችልም። ደቂቃ ሞዴሬተሮች ኦርቶዶክሳውያን እዚህ ውስጥ አሉ መሰለኝ፣ እነሱ ነው የሰጡት። ሶፎንያስ ሞዴሬተሮች ነው የሰጡት፣ ኦርቶዶክሳውያን ነው የሰጡት። መልስ ለኦርቶዶክሳውያን ወዳጄ እኔም 8 ደቂቃ መጠየቅ ነበረብኛ። ኦኬ አንደኛ መልስ አትሰማም፣ ሁለተኛ ደግሞ እኔም 8 ደቂቃ መጠየቅ ያለብኝ። ፌር እንዲሆን ሰጥቷቸዋል ወይስ አልሰጣቸውም?
ወዳጄ ጥያቄ ሰዓትን ጨርሰናል። ሶፊ አለ ሌላ ጊዜ አንብበ አጥንተና እሺ ይሄ እሱ ምን ችግር የለም። አሮጋንሲ የተሳክሰብኛ የእናንተን አሮጋንሲ አዲስ አይደለም ሶፊ። ስለዚህ ማጠቃለያ እንደዛ ይሻላል። ሌላ ጊዜ ሰዓት ሲኖርና እሺ በደንብ አድርገህ የምትሰማበት ሰዓት ሲኖርና መንገዴንም እወያያለሁ ወይ የለም። አንድ ጥያቄ እኮ አልመለስክም። አንድ የሲንግል ቨርስ ልታሳይ አትችልም። ደቂቃ ሰጠው ሶፊ ለሰለሞንና 3 ደቂቃ ሰጠውና ማጠቃለያ ከዛኔ ማጠቃለያ ሰጥበታለሁ። ያ ኦኬ 5 ሰከንድ ሄደ ሳላየው። ስለዚህ እንግዲህ ልደተ ቃልን ሰምታችሁታል። እስካሁን ባያችሁት የሚለው ምንድነው? አንደኛ የዮሐንስ ወንጌል ለምሳሌ ከሱ ልጀምር። የዮሐንስ ወንጌል ምዕራፍ 6ን ጠቅሶ ስጋዬን ይበላ ደሜን ይጠጣ የዘላለም ሕይወት አለው ብሏል አላለም? አዎ ብሏል። እንዴ አላለም? እንድልን የጠበቀው ብሏል። ነገር ግን ቂጣና የወይን ምንድነው እንጀራና የወይን ጭማቂ በቀረበበት ልክ እንደ ማቴዎስ 26 እና እንደ ሉቃስ 22 ፓርት አስቀምጦ እንኩ ይሄንን ብሎ የዘላለም ሕይወት ይሰጣችኋል አላለም። ወዳጄ እያወራ ያለው እንጀራን ኦኬ ሙሴ ምን ምልክት ታሳየናለህ ነው መጀመሪያ ፈሪሳውያን ጥያቄያቸው። ኦኬ ስለዚህ ምልክት እንዳሳይ አይ ሙሴ ለምሳሌ መና ሰጥቶናል አሉት። ኦኬ መና ሰጥቶናል አንተ አይ እሱን አባቴን የሰጣችሁ አላቸውና ከዛ በኋላ አሁን ግን የሚጠቅማችሁ ያን ሰው በልቶ ይራባል ለዘላለም የማትራቡበትን እንጀራ አሁን እኔ ነው የምሰጣችሁ እሱም እኔ ነኝ ራሴ ነኝ ብሎ ይሄንን የሚበላና የሚጠጣ የዘላለም ሕይወት አለው። ቁጥር 35 ላይ ሄደ የዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ወደ እኔ የሚመጣ ከቶ አይራብም በእኔ የሚያምን ከቶ አይጠማም ማለት። ስለዚህ ማመንና ወደሱ መምጣት ነው መብላት መጠጣት መጥገብ መርካት ማለት እንጂ እናንተ ፍጡርና ፈጣሪን ቀላቅላችሁ ያመለካችሁበትን ለ3 ሰዓት የጨዋችሁበትን ቅዳሴ የምትሉትን የባዕድ አምልኮ ያደረጋችሁበትን እንጀራና የወይን ጭማቂ መጠጣት አይደለም ወዳጄ። ጭራሽ ግንኙነት የለውም። ሐዋርያት እንደዛ ስለማድረጋቸው አንድ ማስረጃ ሊያሳይ አልቻለም። አንድ ማስረጃ የአንደኛ ቆሮንቶስ ምዕራፍ 10 ላይ የጠቀሰውን ጥቅስ ካያችሁት አንደኛ ቆሮንቶስ ምዕራፍ 10 ላይ የጠቀሰውንም ይሄ የበረከት ጽዋ ነው። አዎ የበረከት ጽዋ ነው። ህብረት አለው። አዎ ህብረት አለው። እኛ ህብረት የለውም ብለን አናውቅም። ህብረት አለው። ነገር ግንስ አንድም ቀን ጳውሎስ ይሄንን ስበሉና ስጠጡ የዘላለም ሕይወት አላችሁ ብሎ አያውቅም። ነገርስ ምን ብሎ ያውቃል? በልጁ የሚያምን ኦኬ በጌታ በኢየሱስ ክርስቶስ የሚያምን ኢየሱስ ክርስቶስ ጌታ እንደሆነ በልቡ የሚያምን እግዚአብሔርን ከሙታን እንዳስነሳው በአፉ የሚመሰክር ሰው ግን እንደሚድን ይናገራል። ኦኬ እንደሚድን ይናገራል እንጂ ይሄንን የበረከት ጽዋና የበረከትን ጽዋ ስትካፈሉ ኦኬ የዘላለም ሕይወት አላችሁ ብሎ አስተምሮ አያውቅም ጳውሎስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ኦኬ ጣዖት ምንድነው ይሄ ታቦት የተቀረጸ ምስል ላይ የተቀመጠ እንጀራና የወይን ጭማቂ ኦኬ ቄስና ዲያቆን ተሰብስቦ ጎሳ ልቤ እያለ መልሶ ደግሞ ለእግዚአብሔር ምስጋና ለጌታ ለኢየሱስ ምስጋና ስለ ሥላሴ እያወራ እየደባለከው ኦኬ ፍጡርንና ፈጣሪን ቀላቅለ ያመለክ ለስዕል እያጠንቅ ስዕል እየተሳለማችሁ ለስዕል እየሰገዳችሁ ለተቀረጸው ምስል እየሰገዳችሁ ለታቦት እየሰገዳችሁ ታቦት እናንተ የምትሉት የተቀረጸ ምስል ማለት ነው ኦኬ ሰው የዘላለምን ሕይወት ሊያገኝ አይችልም። ከንቱ ልፋት ነው። የሀገሬ ሕዝብ ንቁ። በእነዚህ የቲክቶክ ጎረምሶችና በሌሎች ኦኬ ለሆዳቸው ባደሩ ቄሶችና መነኮሳቶች አትሸወዱ። ጠይቋቸው። የቱ ጋር ነው ጳውሎስ እንደዚህ ያስተማረው? የቱ ጋር ነው ጴጥሮስ እንደናንተ ለማርያምም ለእግዚአብሔር ምስጋና አንድ ላይ ከዛ በኋላ የዘላለም ሕይወት ታገኛላችሁ ብሎ ያስተማረው ብላችሁ ጠይቁ። ኦኬ እኛ ግን መጽሐፍ እንደሚል ጌታችን ኢየሱስ ክርስቶስ እንጀራን አንስቶ ባርኮ ሰጠ። ይሄንን ብሉ ይሄ ስጋዬ ነው። ይሄንንም ጽዋውን አንስቶ አመስግኖ ሰጣቸው። ከዛስ በኋላ ይሄንንም ጠጡ ለአዲስ ኪዳን የሚፈስ ደሜ ነው። ይሄን ስታደርጉ ግን ሞቴንና ትንሳኤን ታስባላችሁ አለ። እኛም ይሄን ስናደርግ ሞቱንና ትንሳኤውን እናስባለን። እግዚአብሔር አምላክ ይመስገን። ጨርሻለሁ። ተባረኩ። ልደት ስራ ቦታ እያስፈቀደ ነው ይመጣል። ቆይ ካልሆነ እኔ እስኪ በቃ እነግርሃለሁ ማስረጃውን። ልደትን አንድ ደቂቃ ጠብቀው። ሶፊ እሺ እየሰማሁ እነግርሃለሁ። በጣም እኔ ራሴ ቁጭ ብዬ ስጠብቅ አይ ይምጣ ብዬ ነው። ልደት ስራ ቦታ ስለሆነ አንድ ደቂቃ እስከዛ ሌላ ሀሳብ ሌሎቹ ያውሩ። እነ ሙሌም ስላሉ ሌላ ሀሳብ ላይ ይቀጥሉ። ከዛ በኋላ ግን ካልሆነ ለእኔ ደቂቃውን ሰጠኝና እኔ እቀጥልበታለሁ።
ቅድም እንደዛ ካልሆነ ሙለታ እስከዛ ሙለታ ከሁለቱ ሀሳብ ተነስተ አንተ ሀሳብ ብትሰጥ ጥሩ ነው። እስከዛ ተምታቸው ሀሳብማ ሌላ ነው። እሱ አይደለም። አይ ልደት ይምጣ። ቆይ ልደት ካልመጣ እኔ እኮ ልደት እስኪመጣ ድረስ ሙለታ ያውራ። አይ ኧረ አስፈልግ ሰለሞን ቆይ ይኸውልህ እኔ እኮ ያለ ሙለታ ያውራ ደግሞ እንደበቃ ቁጭ ብሏል። እስካሁን የጠበቃችሁ አይደል? አይ ከሙለታ ጋር ሌላ ዲስከሽን ነው። ሜቢ ሊመጣ ይችላል። ተመስገን ቀጠለ። በቃ ተመስገን ቀጠለ። ቀጥል ተመስገን። ቆይ አይ ልደት ስለሚመጣ ማለት እኮ ልደት ሊመጣ ነው። ልደትማ እስኪመጣ አይ እኮ አይ ሳስበው ለመሰለ ይገባል ብዬ ነዋ። ልደት እየተናገራቸው ስለሆነ እዛ ስራ ቦታ ይጨርስ ስልኩን ይገባል እኮ። ታዲያ እስከዛ ሙለታ ያውራ ስለ አይ ሙለታ ያውራም አልክ እኮ። ተብኝ ሙለታም እንደው የሚያወራው እስኪ ንገረኝ። ምን ላይ ደስ ያለው ነው። ደስ ያለኝንማ ያው እዛ ጋም ቲዮቲኮስም አሉ፣ ብሩክም አለ፣ ዲያቆን ብሩክም አለ። እነሱም እኮ ደስ ያላቸው እንዲያወሩ እኮ አልፈቀድክላቸው። ያወሩ ስለነበረ ነው። እነሱ ደግሞ አይ ከነሱ አላወሩ፣ ምንም አላወሩ። ደስ ያለው ነው ማለት ነው። ውይይቱን ሁሉ የጀመሩት እነሱ አይደሉ እንዴ? በቃ ሌላ አውራ። አሁን በቃ ደቂቃ ስጠኝ። ፌዝን አስገባ። ፌዝ አንድ ቁጥር እየጻፈ ነው። ያው ለማንኛውም ደቂቃ እንደገና ጨምር። ፌዝ የሆነ ጊፍት ስጥ። በእናትህ እስኪ ሌሎቻችሁ ሪኩዌስት አላደረገም። ፌዝ ኮፒ ሊንክ ሼር አድርጉት። ኧረ ታብታቡ 100 ሺህ እንኳን አይገባም። እኔ ጋር ያለ ሰው ግን ይገርመኛል ለምን እንደሆነ። እንደገና ደቂቃ ስጠኝ። እሺ እኔ ጋር ያላችሁ ሰዎች ለምን ነው ኮፒ ሊንክ ሼር የማታደርጉት እንዴ? ሳልጠይቅ እንደው ምን አይነት ግን ሰው ነው ያለው እዚህ? እባክህ እንደገና አስቸጋሪ ነው። እንደገና ሰጥቻለሁ ደቂቃ። ለማንኛውም ፕሮቴስታንቲዝም ውይይት ላይ ሲቀርብ የማይመልሱ ናቸው። መጀመሪያም ላይ ከኔ ጋር ሲወያይ ስለ ሶል የተወሰነ ነገር ተናግሬያለሁ። ኦርቶዶክስ አልነበረም፣ ሆኖም የማያውቅም ጴንጤ ነበረ ከልጅነቱ ጀምሮ። ግን በኦርቶዶክስ ስም የሚነግዱ አጭበርባሪዎች ጋር አብረው አንዳንድ ነገሮችን የሚሰራ ነው። እንድታስተውሉና እንድጠነቀቁ የሚገባው እኛ ሲል ከቀድም ጀምሮ እንደገና ደቂቃ ጨምር። እንደገና ጀምሮ ደቂቃው ጋር እንደገና ደቂቃውን ስጠኝ። እንደገና ደቂቃውን ምንድን ነው የተባባ? ምንድን ነው ስለምንድን ነው እኮ እንደገና ደቂቃ ስጠኝ። አሁን አንተ ማውራት ያለብህ እነሱ ሲያወሩ የነበሩት ሀሳብ ላይ ማስቀጠል ላይ ቅድም ላይ ያውን ቲክቶክ ዶስ ምናምን ሲል ነበረ ወዳጄ። ያንን ሁሉ ነገር ሲናገር እኔ ወይ ቦስ ሚውት አድርገው ሚስጥር ደግሞ እንዳወጣ ያው ምን መሰለህ ፐርሰናል አታክ ያደርጋሉ። እኔ ግን ባይ ዘ ወይ አይ ዶንት ፊል ኢት ነው የምላችሁ። የምነግራችሁ ነገር ለምን መሰላችሁ? ቆይ አልጨረስኩም። እና እንደፈለጉ ቢሉ እኔ ፈቅጄላችሁ አልጨረስኩም። ሰለሞን አልጨረስኩም። ቆይ ቀጥል። እሺ ደቂቃው ጀምርና ሶፊ ልደት አይደለም አንድ ጊዜ ልደት ስልኩ ቻርጅ ዘግቶበት ነው የወጣው። አንድ ደቂቃ 2 ደቂቃ ታገሱኝ። ቻርጅ ሰክቼ እመጣለሁ ነው ሰክቼ እመጣለሁ። ካልሆነ ግን አይ ጨርሰው ካላችሁ ደግሞ እኔ ደቂቃውን ጨርሰዋለሁ። ምን ትላለህ? ጨርሰው እንደገና ደቂቃ አስጠኛ። እንደገና ደቂቃ አስጠኝ። እንደገና እሺ ጨርሰው ስል ደግሞ እንደገና እንዳትይዛው ነው። እና ፕሮቴስታንቲዝሞች የምንድነው ፕሮቴስታንቲዝሞች የምትለው? ፕሮቴስታንቲዝም እሱ ያው ቲክቶዶስ ኦርቶዶክስ ሲል ምን ስትል ነበር? ዝም ስትል አልነበረ? ሶፊ ያለውን ይስጠን። እንደገና ደቂቃ አስጠኝ። እንደገና ችግር የለም። እሺ ሂድ ቀጥልሽ። ፕሮቴስታንቲዝሞች የመጀመሪያው ጉዳይ እኛ ሊሉ አይችሉ። እዚህ ውስጥ ያሉት በጠቅላላ ሁሉም ጴንጤዎች የተሰበሰቡ በጠቅላላ የተለያየ አይነት አስተምሮ ነው ያላቸው። አንዱ ከአንዱ ጋር ራሱ በኢየሱስ እንጂ በትምህርት አይግባቡም። ኢየሱስ የሚለውን ስም በማወቅ እንጂ ማለት። ስለዚህ ፕሮቴስታንቲዝም ወደ 86 አይነት ትምህርት የተከፋፈላላቸው አንዱ ነው። አያውቁም፣ ሊሆኑም የማይችሉ። ቀጥሎ ደግሞ ፕሮቴስታንቲዝም አሁን ምን አድርጓል? ለአምላካቸው ሲሉ ይዋሻሉ፣ ለኢየሱስ ሲሉ። ጴንጤ ሆነው መጥተው እኔ ኦርቶዶክስ ነበርኩኝ
ዲያቆን ነበርኩ፣ እንደዚህ ነበርኩ። በምን ጉዳይ አንዳንድ ይሄ አጽዋማቱና ይሄ በጣም እንደገና ደቂቃ አስጠኝ። እንደገና ደቂቃ አስጠኝ። እንደገና ደቂቃ አስጠኝ። እየተፈቀደለት ነው እንጂ እንደገና ደቂቃ እንደፈለገ ሲያወራ እኮ ዝም ብለን የሰማነው አምልኮ ተሰብ እያለ ሶል ሲያወራ የነበረው በርዕሰ ጉዳዩ ላይ ነው። ይሄ ተሰብ ብሎ እያወራ ለምን ይሄ እኮ ኦርቶዶክሳዊ ሚውት አይደለም አይደለም። ይሄ እንዴ ተገቢ ያልሆነ አካሄድ ነው። እኛም ዝም ብለን እያዳመስክ ነበር። 3 ደቂቃ ሊሰድበን እንደገና ደቂቃ አስጠኝ። አልጨረስኩም። እያረክለት ያለው አልቃኔ ገበሽ ማለት ታዲያ ሙሌ እንደገና አስጠኝ። ሶፍ ምን ላይ እንዳቆምኩላችሁ ቀጥል። ካድሬ አትግባ። እንደገና ደቂቃ አስጠኝ። ሶፍ ኧረ ለምን እንደገና የሚሰጥ 2 ደቂቃ ላይ ያቋረጠ 2 ደቂቃ ሲቀረን ያቋረጠ እንዴ? አሁን እንደገና ደቂቃ አስጠኝ። በጣም ልጅ ነህ እንዴ? ይሄን ያልማ አታሞኝንም እኮ። እንደገና ደቂቃ አስጠኝ። እኔ ምንም አልገባውም። ሐሳባችሁንም ስጨርሱ ኧረ 1 ደቂቃ አይደለም ሶፊ፣ እንደገና ደቂቃ የገባብኝ ራሱ 2 ደቂቃ ከ55 ሰከንድ ላይ የገባው ካድሬ የሰጠው 1 ደቂቃ አይደለም። እንደገና አድርገው ሶፊ 3 ደቂቃ አስጠኝ። እንደገና 2 ደቂቃ ከ55 ሰከንድ ላይ ነው የገባው ካድሬው። አዎ፣ ስለዚህ ፕሮቴስታንቲዝሞች ጋር ስትመጣ አንድ ሊሆኑ አይችሉም፣ ሆነውም የማያውቁ ትምህርታቸው ምን ያለ ነው? የተበታተነ ነው። እዚሁ ፕላትፎርም ላይ ራሱ እንደምታዩት ለ6 ለ7 ለ10 አይነት ነው የተከፋፈሉት። አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው። አንድ አይነት እንኳን ትምህርት የላቸውም። ኢየሱስ ነው ኢየሱስ፣ የትኛውን ኢየሱስ እንደሚጠሩት ራሱ አታውቁትም። ኦርቶዶክሳውያን ጋር ስትመጡ ግን አምላካቸው አንድ ነው፣ ቅዳሴያቸው አንድ ነው፣ እውነታቸው አንድ ነው። የመዳንም መንገድ ተገኘ ቢባል በአንዲቱ ሃይማኖት ጥላ ስር ውስጥ ነው ማለት ነው። ኦርቶዶክስ ልትነጣጠልም ልትከፋፈልም አትችልም። ፕሮቴስታንት ጋር ስትመጣ ግን ተነጣጥለዋል፣ ተከፋፍለዋል፣ ተበጫጭቀዋል ብለው እንኳን ቢጠሩን ወዴት ነው የምንመጣው? በቃ ልደት መጥቶላል። በቃ ተው አንተ እንደገና አስጠኝ። ሰው ለምን ትገባለህ? ሰድቦ ይጨርስ እንጂ ልደት ከመጣ መልካም፣ ካልሆነ እንደገና አስጠኝ። ካልሆነ እንደገና አስጠኝ። ማይሆን ማቆያ አንተ ስድብ ብቻ በቃ ልደት መጥቷል። በቃ ስድብ እንጂ ሌላ ምንም አታውቅም። ማይሆን ማቆያ ነው። ካልሆነ እንደገና አስጠኝ። መልስ አመለሰን ተሳደበው ቤቶላ ተሳደበው እንደገና ደቂቃ እንደገና ደቂቃ እንደገና ደቂቃ እንደገና ደቂቃ እንደገና ደቂቃ አስጠኝ። ከቤ ልደት መጥቷል። ከቤ እንደገና ደቂቃ ልደት መጥቷል። እሺ ለልደት ለቅለታል። ልደት መጥቷል። በቃ ከምትንተባተቡበት ልደት ይጨርሳል። አንተ ከምትንተባተቡ ሊወያዩ እኮ እንዳልሆነ ቃለው እኮ ለልደት ብሎ ነው። ካልሆነ ትሰጡኛላችሁ ደቂቃ፣ ችግር የለውም። እናንተ ናችሁ ሚውት እያበራችሁ ልጁ ሰድቦ የሚጨርስበትን ደቂቃ መሀል ላይ እየገባችሁ ታስጨምሩታላችሁ። መሀል ላይ እየገባችሁ ጨምሩታላችሁ። ለአምላኬ ነው መሳደብ። አልሳደብም። አይ በቃ ተም ያለህን እሱ ስለሆነ ያለህን ትጥ ይኸው በቃ ልደት ስለመጣ ለልደት ለቅቄለታለሁ ደቂቃውን። እንደገና እኔ እኮ የሚገርመኝ እኮ 2 ደቂቃ ከ55 ሰከንድ ሰው ነው የምትረብሹት። ለምንድን ነው እንደዛ የምታደርጉት? ልደት ወርዷል እኮ በቁጥር ደቂቃ ልደት አጠቃለው። በቃ አጠቃለው። በቃ ካድሬው 2 ደቂቃ ከ55 ሰከንድ ላይ ነው የምትረብሹት። ቀጥል ልደት አጠቃል። ሶፊ ቆይ አንዴ ቆይ ልመችህ። ስልኬ ዘግቶ ትንሽ አትነስቼው ነው አሁን የወጣሁት። ማጠቃለያ ሳልሰጥ መውጣት ስለሌለብኝ ይሰማል ድምጼ? ተመልሻለሁ። መጣ። ደቂቃውን አስጀምርልኝ። እንግዲህ የተነሱትን ሀሳቦች ሰምታችኋል። ቅዳሴ እጅግ የምንኮራበት ትልቁ ስርዓት አምልኮታችን የሚፈጸምበትና ማንኛውም ከክርስትና ውጭ የሆነ ያገኘው የማይችለው እጅግ ሰማያዊ ሚስጥር ይሰማል። ድምጽ አሁን መጣ። ልደት ቀጥል። ልደት ይሰማል ወይስ ተቋርጫለሁ? ቆይ አንዴ ቆይ ልውረድ። ቆይ ወደ ታች ልውረድ በደንብ። አይ ቲንክ አንዴ ይቅርታ ሶፊ፣ ከደረጃ ልውረድ እና ያለሁበት ቦታ ለእንትን ለኔትወርክ አለመች ብሎኝ ድጋሚ ታስጀምረዋለህ። ማጠቃለያ ሰጥቼ እስከዛ ተሚሳደብልህ ልደት እስከዛ ተሚሳደብልህ ይሳደብልህ ደቂቃውን አስተካክለለት። በቃ አልሰጠውም። ደቂቃው ይስተካከልልህ። አይ የቀበሌ ሰራተኛ ድሮ
የቀበሌውን ጉዳይ ነው የሚያውቀው። ከቀበሌ በላይ ከፋይ ቶቢሻ እስኪ ተለቅ አድርገኝ እስኪ ተለቅ አድርገኝና አግዝፈኝ እስኪ ለሰለሞን ብዬ ሳይሆን ለኦዲየንሱ ድምቀት ስል እንደዚህ ፏ ብዬ ይመስለኛል። ኦኬ አስጀምረዋል። ቅድም እየተናገረ እውነቱን ለመናገር ለመጽሐፍ ቅዱስ ለመረዳት የሚያደርገው ጥረት ምናምን ነገር ደስ ይላል። ስሜታዊ ሆኖ ነው እያነበበ ያለው። ሞር ሌላ ጊዜ እንዲያነበር ሪኮመንድ አደርገዋለሁ። ውይይቶችም ስናደርግ እየመጣ ቢሰማ መልካም ነው። ለቃላቶች ይቅርታ፣ አንዳንድ ከፍ ያሉ ቃላቶች ከተናገርኩኝ። ወደ ሐሳቡ ስገባ በቤተክርስቲያናችን ትልቁ የአምልኮ ቦታችን ቅዳሴ መጽሐፍ ቅዱስ ካያችሁ ስለ ህብረት ነው የሚናገረውና ከዛ ህብረት ውስጥ አንደኛው ነገር በቤተክርስቲያናችን ቅዳሴ ነውና በቅዳሴ እንሰበሰባለን። እጅግ የምንወደውን ጌታ ኢየሱስ ክርስቶስን የምንናፍቀውን አምላካችንን እናመልከዋለን። በቅዳሴ ፍጡር አይመለክም፣ ተመልኮምም አያውቅም፣ ልናመልክምም አንችልም። በተለይ ቅዳሴ ማርያም ደግሞ አምልኮቱ እንዳለ ለአብ ለወልድ ለመንፈስ ቅዱስ ነው። ጎሳ ልቤ ቃለ ሰናይ ልቦናዬ በጎ ነገርን አወጣ ማለት አምልኮ አይደለም። ቃሉ ለብቻው አምልኮ ሊሆን አይችልም። አምልኮ ሊሆን የሚችለው ምናልባት እመቤታችን ድንግል ማርያምን የፈጣሪ ቦታ ሰተናት አስቀምጠናት ቢሆን ስተት ነው። ቅዳሴው በማርያም መሰየሙ ጌታ ኢየሱስ ክርስቶስን በስጋ የወለደችው እሷ እንደመሆኗ ለማስረዳት ነው። ከዛ የዘለለ ሌላ የተለየ ነገር የለውም እንጂ በብዛት ሰፊው ነገሩ ምንን የሚያመለክት ነው ማለት ነው? ስለ ክርስቶስ ኢየሱስ የሚናገር። ሌላኛው ቂጣ ምን እያለ ሲያለግጥበትና በጣም ሲያቃልለው የነበረው ያ እኛ የምናከብረው የጌታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደሙ ነው፣ ዘወትር በቅዳሴው የምንቀበለው ማለት ነው። ይሄንንም ደግሞ እኛ ክርስቲያኖች ስለሆነ መጽሐፍ ቅዱስ አይደለም ያስተምረን። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ስለ ክርስቶስ ኢየሱስ ቅዱስ ስጋና ክቡር ደሙ ነው የሚናገረው። ደግሞታል ክርስቶስ ኢየሱስም እኮ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ጽዋንም አንስቶ ሰጣቸው ይላል። ያንን ጽዋ ጌታ ኢየሱስ ክርስቶስ ምን ብሎ ጠራው? የሐዲስ ኪዳን ለኃጢአት ይቅርታ የሚፈስ ደሜ። ጌታ ያንን ጽዋ አንተ ወይን የናንተ ወይን ነው አክቹሊ ወይን፣ ቪንቶ፣ ገለመሌ፣ ኮካ፣ ስፕራይት አይ ዶንት ኖ ዋትኤቨር። የኛ ግን የክርስቶስ ኢየሱስ ቅዱስ ስጋና ክቡር ደም ነው። እውነተኛ የጌታ ደም ነው የኛ። ለምንድን ነው እውነተኛ የጌታ ደም የሆነው? በእውነተኛዋ የጌታ የኢየሱስ ክርስቶስ ቤተ ክርስቲያን ውስጥ ስላለ እንጂ ኮካም አይደለም ወይንም ደግሞ ቪንቶም አይደለም። እኛ የምናቀርበው የክርስቶስ ኢየሱስ እውነተኛውን ስጋና ደም። ለዛም ደግሞ ሐዋርያው ቅዱስ ጳውሎስ አስረግጦ ይህ ጽዋ ከክርስቶስ ኢየሱስ ደም ጋር ህብረት ያለው አይደለም ምን አለ? ያለው ነው። ስለዚህ እውነተኛ የጌታ ስጋና ደም እንደሆነ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ደሙ የኃጢአት ይቅርታን እንደሚሰጥ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 27 ላይ፣ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23፣ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ላይ በስፋት የተቀመጡ ትምህርቶች ነው። ቅዳሴያችን ግን ሁልጊዜም የምንኮራበት ማንም ኦርቶዶክስ ማንም ፕሮቴስታንት ደፍሮ በሱ ዙሪያ ላይ ማለት ነው ሮንግ ሊያደርገን ከማይችልበት ዋነኛና አንደኛ ነገሩ ቅዳሴ ነው። የቅዳሴ መጽሐፋችን ላይ በስህተት ከማይገኙ አንድ ነገር ቢኖር አምልኮተ ሰብ ነው። የትም ቦታ ላይ አምልኮተ ሰብ የለውም ከአብ ከወልድ ከመንፈስ ቅዱስና ከጌታ ከኢየሱስ ክርስቶስ ውጪ። ሌላ ጊዜ ሲኖረኝ በሰፊው መጥቼ አስተምራለሁ። እንዳትረሳኝ ቃል ይበቃኛል። ሶፊያ መልካም ይሁንላችሁ። ቆይ አንዴ ሰላም ልበላችሁ። እስኪ ልጅ አትንኩ። አንዴ ሰዎቹን ሰላም ልበላችሁ። አንዴ ቆይ በቃ ጥሪ ከኔ ጋር በቅዳሴ ትገባለህ። ከኔ ጋር ዲቤት አይደለም ሁሌ ቅዳሴ ላይ ማንም ደፍሮ ማንም ፕሮቴስታንት ወይ ደግሞ ወንጌል አማኝ ሊደፍረን አይችልም ብለሃል። ኦኬ እኔ እዚህ ኦፊሻሊ ጥሪ ላድርግልህ 14ቱንም ቅዳሴ ኦኬ የመጀመሪያውንም ኦኬ ሶስቱንም ክፍሎች ሳትቀንስ ይሄኛውን ተውልኝ ከዚህ ከመረቁ ስጡኝ ከስጋው ተውኝ ምናምን አይነት ነገር ሳትል ሁሉንም ቅዳሴዎች ይዘህ ኦኬ ከኔ ጋር ትወያያለህ። ኢ መጽሐፍ ቅዱሳዊና አምልኮተ ሰብ አለበት ብዬ ነው ያያያለሁ። አንተ ደግሞ አምልኮተ ሰብ እንደሌለበት ታሳያለህ ማለት ነው። ትወያያለህ በዚህ ይሄን በኋላ ትመልስልኛለህ። ደቂቃ ልጠቀም ግን እስካሁን ባወራህበት ሐሳብ ላይ ደቂቃ ተቆም ስላለኝ ይሄ ልጅ አንዴ ቆይ እኔ አሁን የኔ ተራሩ ተጠይቀኝ 3 ደቂቃ ነው ያለኝ 3 ደቂቃ ነው ያለኝ። አለቀ እኮ ውይይቱ ህግ አታውቅም እንዴ? አለቀ ኦኬ አልቋል እንዴ? እሺ ስለዚህ ጥሬን አቅርቤልሃለሁ። ጥሬን ከተቀበልክ ጥሪ ልመልስልህ። እሺ with all due respect my little brother ላይፍ ስገባ ገስት ላይ መተጠይቀኝ ታንክ ዩ ካንተ ጋር ምንም ከማያውቅ ሰው ጋር እንዴት ነው ገስት ላይ ቁጭ ብዬ ካንተ ጋር
እንደማትደፍረው አውቃለሁ። ጥያቄ ካለ ላይቭ ስገባ ኤኒታይም መጣ ገስት ሪኩዌስት ልከህ አቡነ ማትያስ